የወራት ቁንጮ መስከረም ደማቅ መልኮች መካከል አንዱ ደመራ በዓለ መስቀል ነው። የእንቁጣጣሽ ተከታይ ብሔራዊ በዓል ነው። መስቀልና ኢትዮጵያ ታሪካዊ ትስስራቸው ጥብቅ ነው። መስቀል ከመንፈሳዊ አንድምታው ባሻገር ባህላዊ ትውፊቱ በቀላሉ አይገለጽም። እንደ ሃይማኖት አበው ሐተታ መስቀል ኢየሱስ ክርስቶስ ዓለምን ለማዳን ለፍጡር የሰው ልጆች ያለውን ጥልቅ ፍቅር የገለጸበት አርማ ነው። በዚህም መስቀልን አማኝ ምዕመናንና ካህናት የድህነትና የእምነት ምልክታቸው፣ የርኩስ መንፈስ ማባረሪያ መሳሪያቸው አድርገው ብቻ አይደለም የሚመለከቱት። ነገረ መስቀሉ፣ እምነቱ፣ ባህሉ፣ ትውፊቱ ብዙ ነው። በርካታ ኢትዮጵያውያን መስቀል ወራሪዎችን ድል የነሱበት፣ የጠላት ሴራ ያከሸፉበት፣ ጨለማን በብርሃን የለወጡበት የታሪካቸውና ባህላቸው የተጋድሎ ምልክት አድርገው ይወስዱታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መስከረም 10 ቀን ተቀጸል ጽጌ በሚል የክርስቶስ መስቀል ግማድ ቀኝ እጁ ያረፈበት ክፋይ ከኢየሩሳሌም ተነስቶ ኢትዮጵያ የገባበትን ቀን ታከብረዋለች። መስከረም 17 ቀን ደግሞ መስቀሉ የተገኘበትን። መስከረም 17 ቀን የሚከበረው በዓለ መስቀል ከሃይማኖታዊ አስተምህሮ ባለፈ ባህላዊ ትውፊቱ የጎላ በመሆኑ በአብዛኛው ኢትዮጵያውያን ዘንድ ይናፈቃል። የመስቀል ክብረ በዓል መለያው ደመራው ነው። የደመራ አደማመርና ማብራት ሥነ ሥርዓት በሁሉም የኢትዮጵያ አካባቢዎች ተመሳሳይ እንዳልሆነ ደራሲ ካህሳይ ገብረ እግዚአብሔር ይተርካሉ። በትግራይ፣ በጎንደር፣ በወሎ፣ በዋግ ኽምራ፣ በአዊና በከፊል ጎጃም ደመራ ማታ ላይ ተደምሮ ንጋት ላይ ይለኮሳል። በከፊል ጎጃም፣ በሸዋ፣ በአዲስ አበባ፣ በጉራጌ፣ በጋሞ፣ በወላይታና ሌሎች የደቡብ ኢትዮጵያ አካባቢዎች ደግሞ እንደየአካባቢው ተለምዶ መስከረም 16 ከእኩለ ቀን ጀምሮ እስከ አመሻሽ ድረስ ደመራው ይለኮሳል። መስቀል እንደየአካባቢውና ባህሉ የሚናፈቅበት እልፍ ገጽታዎች አሉት። ለምሳሌ በአንዳንድ ገጠራማ አካባቢ በቅድመ ደመራ ሰሞን የደመራ ግንድ፣ አደይ አበባ፣ የደቦት ደረቅ እንጨት ተለቅሞ መስከረም 16 ደመራው ይደመራል። ለመስከረም 17 አጠባብ ሁሉም ከየቤቱ እየወጣ በሌሊት ተነስቶ ችቦ አብርቶ እዮሃ ደመራ እየተባለ ደመራው ወዳለበት ስፍራ ይተማል። መንደሮች ሁሉ በደመራዎች ብርሃን ይዋጣሉ። የመስከረም እኩሌታ ውብ ማሳ ከየቤቱ ከሚወጡ የችቦ እሳት ነበልባል ብርሃን ይታጀባል። ከሚዘወተሩ ስንኞች መካከልም እዮሃ አበባዬ መስከረም ጠባዬ፣ እዮሃ አረሬ አረሬ መስቀል ጠባ ዛሬ የሚሉ ድምጾች ይበረክታሉ። ደመራውን 3 ጊዜ እዮሃ አበባዬ፣ መስከረም ጠባዬና ሌሎች የራስን ደመራ የሚያሞካሹ የሌሎችን የሚነቅፉ ዘመኑ የጥጋብ ዘመን እንዲሆንና እንዲባረክ የሚመኙ ስንኞች እየተገጠሙ እምቧለሌ ይዞራል። በስፍራው በዕድሜ ታላቅ የሆነ ሰው ለችቦ ማስገቢያ ክፍት በተተው የደመራው ገጽ በኩል የተለኮሰ ደቦቱን ያስገባል። ሌላው ሁሉ እሱን ተከትሎ ወደ ደመራው ደቦቱን ይጨምራል። ደመራው መቀጣጠል ይጀምራል። ጭሱም ይጨሳል። የእሳቱ ነበልባል ይንበለበላል። ደመራው በጨዋታ ይደምቃል። የደመራው አምድ ምሰሶዋ እስክትወድቅ ሌሊቱ የአህያ ሆድ እስኪመስል ቀልድና ፌሽታው ይደራል። ምሰሶው ወዴት እንደሚወድቅ ለማየት ይጓጓል። ወደ ምስራቅ ከወደቀ የጥጋብ ዓመት፣ ወደ ምዕራብ ከሆነ ግን የችጋር ዓመት ተደርጎ ይገመታል። ምሰሶ ከወደቀ በኋላ መስከረም 17 ንጋት ሌላ ትዕይንት ይከተላል። የመስቀል ዕለት በጎች ታርደው ጠላ ቀርቦ ሰፈርተኛው ተሰባስቦ ሲጫወት ይውላል። መስቀል የወል ክብረ በዓል ነው። የጋርዮሽ አከባበር በተለይም ከሰዓት ለአንዳንድ ሥራ ራቅ ካለ ቦታ የሄደ ሁሉ ይሰባሰባል። አመሻሽ ላይም እንደ ደመራው ምሽት ዕለት ሰው ይሰባሰባል። በዚህ ዕለት የግድ በጋራ በዓሉን ማክበር ስለሚያስፈልግ የተጣላ ጎረቤት ሁሉ ይታረቃል። ያለፈው የክረምት ጨለማ ጊዜያት ክፉ ደግ ጉዳዮች ይወራሉ። ልጆች ይቦርቃሉ። የጠዋት አደራ ተቀባይ ሴት የጋገረችውን አነባበሮ ታቀርባለች። እነዚህ ከመስቀል ጥቂት የአንድ ቀይ ገጽታዎች መካከል ናቸው።
እናም መስቀል ከእንቁጣጣሽ በበለጠ መልኩ በእኛ መንደር ይናፈቃል። ሁሉም እንደየአካባቢው ትውፊቱና ወጉ ይህን ዓመታዊ ሁነት ይናፍቃል። መስቀል በአንዳንድ የኢትዮጵያ አካባቢዎች ርዕሰ አውደ ዓመት ይመስላል። በደቡብ ኢትዮጵያ መስቀል ከሃይማኖታዊ ይዘቱ ባህላዊ ጎኑ ይጎላል። ጉራጌዎች፣ ጋሞዎችና ሌሎችም መስቀልን ከሁሉም በዓላት የበለጠ ይናፍቁታል። የተራራቁ ቤተሰቦች የሚገናኙበት የፍቅር የደስታና የእርቅ በዓል ነው መስቀል። በጋሞ ብሔረሰብ ባህል በዋዜማው ሰው ቢሞት እንኳን በሌሊት ተወስዶ ይቀበራል እንጂ ለቅሶ እንደማይለቀስ ይነገራል። ለሰው ብቻ ሳይሆን ለእንስሳቱም ልዩ መኖ እንደሚቀርብላቸው ይነገራል። ለጥምቀት ያልሆነ ቀሚስ ይበጣጠስ እንደሚለው በጋሞዎች ደግሞ ለመስቀል ያልሆነ ድንጉዛ ይበጣጠስ በሚመስል መልኩ የባህል ልብስ አለባበስ እንደሚዘወተር መምህር ካህሳይ በህብረ ብዕር ድርሰታቸው ጽፈዋል። መስቀል በጉራጌዎች ዘንድ አውራው በዓል ነው። ለቀጣዩ መስቀል ዝግጅት የሚጀመረው የአሁኑ ባለፈ ማግስት ነው። ሁሉም የየራሱን ዝግጅት ያደርጋል። አባወራ ሰንጋ ለመግዛት፣ እማወራ ማጣፈጫውን ለማዘጋጀት፣ ወጣቶች ደመራና ደቦት ለማዘጋጀት፣ ልጆች ምርቃት ለመቀበል የየራሳቸውን ዝግጅት ያደርጋሉ። መስቀል ቤተሰብ፣ ወዳጅ ዘመድ የሚጠያየቅበት፣ ለትዳር የደረሱ ሚስት የሚያጩበትና የሚመርጡበት፣ ጥላቻና ቂም በፍቅርና በይቅርታ የሚታደስበት ነው። ይህም በመሆኑ በጉራጌዎች ዘንድ መስቀል ትልቅ ቦታ የሚቸረው አውራ ብሔራዊ በዓል ነው። ደመራ፣ ደመረ፣ ተሰባሰበ ከሚለው ስርወ ቃል መጣ እንዲሉ ሊቃውንት የሃይማኖት አባቶች ይገልጻሉ። ደመራ በከተሞች ደማቅ ነው። በዓለ መስቀል ግን በአብዛኛው የጋርዮሽ ሳይሆን የተናጠል አከባበር ይስተዋልበታል። በዓለም የማይዳሰስ ወካይ ቅርስነት የተመዘገበው መስቀል በአዲስ አበባ የደመራ በዓል በብሔራዊ ደረጃ በመስቀል አደባባይ ይከበራል። የመንግሥትና የሃይማኖት ተቋማት መሪዎች፣ የውጭ ሀገር ጎብኚዎች ይደመሙበታል። ጎረቤታሞች፣ የሩቅ የቅርብ ዘመዳሞች ተደምረው የጋራ ችቦ የሚለኩሱበት ዕለት ነው። ደመራና መስቀል የአንድነት፣ የፍቅር፣ የይቅርታ፣ አብሮነት፣ የምስጋና፣ የተስፋ እሴቶች የሚገለጹበት ባህላዊ ሃይማኖታዊ ክብረ በዓል ነው። ሀገሬው ያላባሩ ፖለቲካዊ ቁርሾዎችና ያላባሩ ግጭቶች እንዲረግቡ፣ ቂምና ጥላቻ እንዲወገድ፣ ጆሮ ቸር ወሬ እንዲሰማ፣ የአንድነት ዘመን እንዲሆን ያለውን ብሩህ ተስፋ በየዓመቱ ይመኛል። ዘንድሮም በሃይማኖታዊ አንድምታው አዳም ዕፀ በለስ በልቶ ሞትን አስከተለ። ኢየሱስ ክርስቶስ ደግሞ ስለ ሰው ልጆች መስቀል ተሸክሞ ሞትን ገደለ። መስቀሉ የብሉይ ኪዳን ሙታንና የአዲስ ኪዳን ሕያዋንን በፍስሐ ተነስተውበታል። ከቀራንዮ ተራራ ጫፍ ላይ ክርስቶስን የሰቀሉበትን 7 ክንድ ቁመት ያለው መስቀል ከስቅለት በኋላ አልባሌ ቦታ ላይ አርቀው ቆፍረው ቀብረውታል። ዳሩ ሰው እውነትን ምን ያህል በጥልቀት ምሶ ቢቀብረው አንድ ቀን መውጣቱ አይቀርምና በደመራው ተገለጠ። ኢትዮጵያም የገዛ ልጆቿ መውጋት ከጀመሯት ውለው አድረዋል። እናታቸውን መግረፍ ከጀመሩ ባጅተዋል። ያጠባ ጡቷን ያጎረሰ እጇን መንከስ ከጀመሩ ከራርመዋል። ሐቁን ሸሽገው ከል ካለበሷት ዓመታት ተቆጥረዋል። ግን የኢትዮጵያ እውነቶች እንደተዳፈኑ አይቀሩም፣ ይገለጣሉ። እንደ ንግሥት ኢለኒ በፍቅር የተቃጠሉ ልጆቿ ደመራዋን ለኩሰው ሐቋን ምሰው ከተቀበረበት ቁልቁለት ማውጣታቸው አይቀሬ ነው።